ጀግና ልጅ ብሎ ማለት ቤተሰቡን ይረዳ ነው። በቃ እዚህ ዓለም ላይ ትልቅ የምታደርጉት ስኬት ጌታቸውን አላህን ከመገዛትና እርሱን ሐቅ ከመጠበቅ በመቀጠል ቤተሰብን ማገልገል ነው። አላህ በቁርአን ላይ አስተውላችሁ ከሆነ ስለ ራሱ ሐቅ ከተናገረ በኋላ ስለ እናትና ስለ አባት ሐቅ ነው የሚናገር። አያችሁ واعبدوا الله ولا تشركوا به شيئا وبالوالدين إحسانا وقال سبحانه وتعالى وقضى ربك ألا تعبدوا إلا إياه وبالوالدين إحسانا وسئل النبي صلى الله عليه وسلم من أحق الناس بحسن صحبتي يا رسول الله فقال أمك ثم أمك ثم أبوك ثم أبوك ثم الأقرب فالأقرب الله بالقرآن لا أنينا الله ببتشنينا تجزو بني لا كنتاتنا تجارو قال بوعلا لولا جوتشاتهم ملكاما والو إلال ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች መጡና ጠየቋቸው። አንድ ሰው መጥቶ አንተ የአላህ መልእክተኛ ሆይ እዚህ ዓለም ላይ ከሰዎች የእኔ መልካም የሚገባው ማን ነው አላቸው። ከማንም በላይ እናትህ ነች አሉት። ከዚያስ? አሁንም እናትህ። ከዚያስ? አሁንም እናትህ። ከዚያስ? ከዚያ ደግሞ አባትህ። ከዚያስ? ከዚያ የቅርብ የሆኑት እያሉ ተናገሩ። እና ስለዚህ በሚበቃቸው ልክ ያክል ነው የምትልኪው። ለምን እኩል አላክሽ ብሎ አላህ አይጠይቅሽም። በሚያስፈልጋቸው መጠን ልክ። እሺ መርሐባ። ሁለተኛ ጥያቄ ሶላት የማይሰግድ ሰው ኒካህ ማሰር አይችልም አይደለም?